አዎ ያንተ ነው። ይሰማል በደንብ ይሰማል በሉኝ። በደንብ አዎ ድምፅ አለ ይለዋል። ወጥተህ ግባ። አንዴ ወጥቼ ላስገባ። እሺ አባት አዎ ወጥቶ ይግባ። ታንክ ዩ ፋሚሊ። ብሉቱዙን አጥፋው ከስልክ ላይ። ኦኬ እሺ ቤተሰብ ታፕታፕ እያደረጋችሁ ኮፒ ሊንክ እያደረጋችሁ ታፕታፕ ኮፒ ሊንክ ወገን የኦርቶዶክስ ልጅ የተባልክ በሙሉ እዚህ ነገር ላይ መሳተፍ አለባቸው። የኦርቶዶክስ ወንድምና እህቶች ነገ ሌላ ኦርቶዶክስ ቢገፋ በማስረጃ በተደገፈ በመጣ ከጎን ነው ምን ማንም በሃይማኖቱ መገፋት አለበት ብዬ አላስብም። ማንም ምርጫው ምርጫ አያስገፋ። አደራ 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 ማንኛውንም ነው የምለውና ይሄ ወንድማችን በዛ ነው። ይቅርታ ጠይቀ ግባ ተብሏል እኮ። እኔ በኦርቶዶክስነቴ አልደራደርም፣ አልጠይቅም። በቃ እንኳን ሊቢያ ላይ መስዋዕት ሆነዋል ወንድሞቻችን 28 እንዳትረሱ። ማተባችሁን ፍቱ ስለሙ በተባሉ ጊዜ ሊቢያ ላይ አንሰልምን ብለው ነው አንገታቸውን የተቀሉት። ስለዚህ እንደዚህ የሚደረጉ ነገሮች አሁን ኢትዮጵያ ላይ እየመጣ ነው ማለት ነው። መናገር አትችልም። ሃይማኖት ግጥም አድርገህ መናገር ትችላለህ። ምንድን ነው የሚያስከፋ ነገር የለውም። ስለ እምነት መናገር እና እምነት መናገር ሳይሆን እምነቴ ይሄ ነው ማለት ሊያሳፍረን የሚገባ አይደለም። ማናችሁ ስለዚህ አሉ ላስገባው ነው። ቆይ ሌሎቻችሁ የላካችሁልኝ ግን ምን አጭሳችሁ ነው? በጌታ ምንድን ነው የምታጨሱት? ሌሎቻችሁ የላካችሁልኝ እኔ ይሄ ቤት የእንትና ቤት አይደል የሞጣ ቤት አይደለም። እያንዳንዱ ሰው የሚገባበት እኔ አይመቸኝ እንደዛ ታውቃላችሁ። ከየት ነህ እንፈልገህ ነው ምን ልትሆን ነው ሀሳብ ስጥልኝ ምናምን ምል አይደለሁም። እኔ ለምን እንደምትልኩ አይገባኝ። እኔ ሞጣ አይደለሁም። እያንዳንዱ እያስገባው ውረድ ውጣ ምን እያልኩ አልጫወትም። እኔ ሙዴም አይደለም። ያንን እያወቃችሁ የምትልኩልኝ ሰዎች ታስቁኛላችሁ በጣም። ወንድማችን ናግባ አሉላ አልመጣም። ክበሩልኝ። ታንኪዩ ኮፒ ሊንክ ለምታደርጉ ወገኖች በሙሉ እጅግ አድርጌ አመሰግናለሁ። አሉላ አሁን ይገባል፣ እናግዘዋለን ወንድማችንን። አሉላ የት ነህ? እንትን አሉት እንዴ ኔትወርኩን በሉበት እንዴ? የሚልኩልትን እባካችሁ ብሎክ አድርጉልኝ። ብሎክ አድርጓቸው ሞዴሬተሮች፣ በብሎክ ሸኙልኝ። እቴነሽ 10 ጊዜ ነው የምትልኪው። ታቆሚያለሽ አታቆሚም? ክፉ አታናግሪኝ። በዚህ በእንትን ቁጥር በእንትን ቦታ ላይ ይትቤ የምትባል ዝምባ ታቆማለህ ለመላክ ወይስ አታቆም? ምን ፈልገህ ነው? አልመጣም። አይገርምም? እንግዲህ አሉላ መጥቶ ነበረ። ምንድን ነው አሁን
ይሰማል ዮኒ እንኳን አደረሳችሁ ብያለሁ ለመላው የክርስትና እምነት ተከታዮች እንኳን ለስቅለት በዓል ለጸሎተ ሐሙስ ቀን በሰላም አደረሳችሁ ብያለሁ። ዮኒ አንተን አመሰግናለሁ በጣም ሌሎች ባንተ ስር ያሉ ቤተሰቦቼን በጣም አመሰግናለሁ። ዋናው ሐሳብ ነው ቅንነት ነው ብዬ አስባለሁ። ሌሎች እምነት ተከታዮችም ከጎኔ ሆነው ሳፖርት ለማድረግ ሙከራ ሲያደርጉ ነበረ ያለፉት ቀናት ላይ እኔ በስራ ላይ አልነበርኩም። ይሄ ነገር ከተፈጸመ በኋላ በስራ ላይ አልነበርኩም፣ ግን በርካቶች ሐሳቦቻቸውን በመልካምነት አስተላልፈዋል እና ካልጠበቅኳቸው ሰዎች መካከል አንዱ አንተ ነበርክና አንተን አግኝቼክ በማውራቴም አመሰግናለሁ። ለሐሳብክም ብዙ የተቸገሩ ሰዎች አሉ፣ ግን ያው አንዳንዴ የእምነት ጉዳይ ከስራ ጋር ሲመጣ ሴንሲቲቭ ያደርጋልና ኖርማሊ ላይቭ ላይ የተጠየቁትን ጥያቄ በመመለስበት ወቅት ትክክለኛ ነገር ነው ያልኩት። የትኛውም እምነት ተከታዮች የራሳቸውን እምነት ሪፍሌክት አድርገው የሚደግፉትን ክለብ ይሄ ቢሆን ያ ቢሆን የሚል ሐሳብ ይሰጣሉ። ይሄ በመልካምነት ሊታይ ይገባል ብዬ አስባለሁ እና ይሄን ንግግር ከተናገርኩ በኋላ ነው እንግዲህ ዓርብ ዕለት ማንቸስተር ዩናይትድ ከበርንማውዝ ሊጫወቱ ሲሉ በመጀመሪያ ቀን አትገባም ተባልኩ ስቱዲዮ እና ነገሮች ይስተካከላሉ በሚል እንግዲህ ይሄንን ነገር ለማለዘብ ወደ ውጭ ለማያወጣ ለማድረግ ሞከርኩኝ። ከዛ በግብ ገባው በጓደኞቼ ብርታት በባልደረቦቼ በሶፊና በገርምሽ። ከዛ ይሄን በሳምንቱ ነው ሮብ ዕለት በቃ የኤፍኤም ስራ አስኪያጅ እንዳልገባ ትዕዛዝ ሰጠች። ደግሞ የሚገርም ነገር መቄዶንያዎች ማክሰኞ ዕለት አናግረውን መቄዶንያዎች የእግር ኳስ ቡድን አለና እኛ ከነሱ ቡድን ጋር ሆነን መቄዶንያ ገበያ አሰባስበን ለሊት 10 ሰዓት ከጨረስን በኋላ ሮብ የዕለቱን ፕሮግራም ለማቅረብ ወደ ስፍራው ሳመራ ነው እንግዲህ በድካም ላይ ሆነ አድማጭን አክብረ ስራን አክብረ ሄደ እንግዲህ አትገባም ተባልኩና ከዛ በኋላ ነው ያን ነገር ሪፍሌክት ለማድረግ የሞከርኩት። ትላንትናም ላንተ ልኬልሃለሁ ምክር ቤቱ ከገባ በኋላ ራሱ ድጋሜ ወደ ስራው ቢመለስ ከሆነ ይቅርታ ይጠይቅ ምክር ቤቱን የሚል ሐሳቡን አካፍሏል በደብዳቤና ይሄንን ነገር በፍጹም አላደርገውም። ሁላችንም በእምነታችን ጠንካራ ነን። ያ ማለት የሌላውን እምነት ዝቅ ማድረግ አይደለም፣ ግን በእምነት ሁሉም ሰው የራሱ እምነት አለው። እምነቱን ይዞ ይኖራል፣ ያልፋል፣ ይሞታል። በቃ ይሄ የሰው ልጅ ባህሪ ነው ብዬ አስባለሁና ኢንቴንሽናሊ የተደረገ ነገር የለም። ሌሎች ሃይማኖቶችን ዝቅ የማድረግ የማጥላላት ነገር የለም እና ትንሽ ሴንሲቲቭ ያደርጋል። አንዳንድ ነገሮች ለበጎ ናቸው ብዬ አስባለሁ። ምክንያቱም ጠንካራ ያደርጋል ብዬ አስባለሁ። እኔ ብዙ ጊዜ በራሴ ልስራ የሚል ሐሳብ አልነበረኝም። ፕላስ እምነትህን ሲነካ ደግሞ በጣም ነርቨስ ያደርግህና ይበልጥ እምነት ላይ እንድታተኩር ደውል ነው አላርም ነው ብዬ አስባለሁ። ይሄ እንደዚህ ካስባላችሁማ ሌላ ነገር ብትናገርስ ብለህ ራስን መለስ ብለህ በደንብ እንድትጸልይ እንድትጾም ወደ ሃይማኖትህ ወደ አምላክህ እንድትጠጋ የሚያደርግ ተግባር ነው ብዬ አስባለሁ። ይሄንን በበጎነት ተመልክቼዋለሁና ይሄንን ማለት ፈልጋለሁ። ከዛ በተጨማሪ ያው በእምነታችን ሁላችንም የይቅርታ ሰው ነን ብዬ አስባለሁ። ሁሉም በኦርቶዶክስም በእስልምናም በፕሮቴስታንትም መጽሐፍ ቅዱስ ላይ ቂመኛ አትሁን የሚል ጽሑፍ አለ እና እኔ እንድገባ ተደርጓል ማለት ስራ አስኪያጇ እንድገባ ፈቅዳለች። ግን አትሊስት ሪትን የሆነ ደብዳቤ በጥበቃ ስለከለከልኩ ይቅርታ የሚል ደብዳቤ የለም። ከዛ በተጨማሪ ማህበሩ ደግሞ እንደተመለከተው የሚገባ ከሆነ በይፋ ይቅርታ ይጠይቃል የሚል ሐሳቡን አካፍሏልና እኔ ደግሞ በማህተቤ አልደራደርም። ምንም ያጠፋው ጥፋት የለም። ኦርቶዶክስ እምነት ያላትና አሁንም ደግሞ አለ የማንቸስተር ዩናይትድ ሴት ነው ማግባት እንፈልገው ይሄንን ዘላለም እናገረዋለሁ እና ይሄ ይቅርታ የሚያስጠይቅ ነገር የለም። ቼኖች አሉ ማናጀሮች ለማናጀሮች የተቆላለፉ ናቸው። ከትራክ ሊያስወጡ ይችላሉ አውቃለሁ። ግን እግዚአብሔር ቅዱስ አምላክ ደግሞ በር ይከፍትልሃል። እንደናንተ አይነት በጎ ሰዎች ሌሎች ከስር ያሉ ቤተሰቦች ጥሩ ነገርን ለማድረግ ሲሞክሩ ትመለከታለና ሀሲ ጀነራላይዝ ያረኩ አይደለም። ድንገት ተገጣጠመ እንጂ ሀሲ ጀነራላይዝ ያረኩ አይደለም። ብዙ ፕሮቴስታንት ወዳጆች አሉኝ፣ ብዙ እስላም ካቶሊኮች ወዳጆች አሉኝና ግን አንዳንድ ሰዎች ደግሞ ያንን እምነት ተከታይ ሆነው አንተ ላይ ተጽዕኖ ሊያደርሱ ሲሞክሩ ትመለከታለህና ጋዜጠኝነት የተከበረ ሙያ ነው። ያንን ሙያ ደግሞ በደንብ ልጠብቀው ይገባል። እንደ ዕቃ አንዴ ውጣ አንዴ ግባ የለም። አሁን ከዚህ በኋላ አስገብቼ ዋስትና አለኝ
ዋስትና የለኝም። ልወጣም ልባረርም ጥቃት ሊደርስብኝም ይችላል። ከዚህ በኋላ ዋስትና የለኝም እና ይህንን ለመናገር ያክል ነው። ከዚህ በኋላ የራሴን ነገር ለመጀመር እየሞከርኩ እንገኛለሁ። በነገራችን ላይ ባልደረቦችም ከኔ ጎን ናቸው። የራሳቸውን ነገር ለመጀመር ይሞክራሉ። ብዙም ደስተኛ አይደሉም። ኦዲየንስ ይፈልግሃል። ይብዛም ይነስም ጠላትም ወዳጅም አለህ። ግን መረጃዎችን ስታቀርብ የራሴ የሆነ ከለር አለ፣ የራሴ የሆነ መገለጫ አለ እና የት ሄዳሉላ የት ሄዳሉት የሚሉ ድምጾች እንዳሉ አውቃለሁ። ይህንን በተለያዩ አማራጮች መመልከት ይችላል። ኦልሞስት ወደ 18 ቀን ሆኖኛል ስራ መግባት ካቆም፣ ኦልሞስት ቅዳሜና እሑድ ሲጨመር ማለት ነው እና ደጋግ ኢትዮጵያውያን ሰዎች አሉ። ህንፃ ላይ አንድ ክፍል ዘመናዊ ክፍል ልስጥህ እቃውን አሟላ ያለኝ የማንቸስተር ደጋፊ አለ። በተቃራኒ እኔን የማይወዱኝ አርሰናል ደጋፊዎች በእምነታቸው ግን ጠንካራ ሆነው ኦርቶዶክስን ደግፈው ሌሎችም እንዲህ በእምነታቸው ጠንካራ ሆነው እንደ ትሬንድ አድርገውታል። እኔ አርሰናል ደጋፊ ነኝ፣ ሙስሊም ካልሆነች አላገባም የሚል አይነት ትሬንድን ተመልክቻለሁ ያለፉት ሳምንታት እና እንደዚህ አይነት በጎ ሰዎች አሉና አሁን በራስ ለመጀመር አንዳንድ ነገሮች ያው ድንገተኛ የመጣ ነገር ስለሆነ ራስን ይጠይቃል። አሁን ካሜራ ውድ ነው፣ ላፕቶፖች ውድ ናቸው፣ እንዲህ ብዙ ነገር ውድ ነገሮች አሉና አሁን ስክሪን ላይ አንተን እያወራሁ ራሱ ከ10 ብር ጀምሮ የተለያዩ ሰዎች 3 ብር 10 ብር የሚልክ ቴክስት አለና ይሄ ሀሳቡ ራሱ በቂ ነው። እኔ አሁን በአንዴ 1 ሚሊዮን በአንዴ 100 ሺህ በአንዴ 50 ሺህ ብር ምናምን አይደለም እያልከው፣ ግን ሀሳቡ ማሰብ ራሱ በቃ ነግበኔ ነው። ሌላም ሰው ሲቸገር እኔ አሁን ለሌላ ሰው ደርሳለሁ። ይሄ ሀሳቡ ነው። በጣም ኮሚትመንቱ፣ ሰዓት ሰተን ቀጠሮ ይዘን ማስታወቂያ ይዘን ሰዎች እዛቸው በጣም ጥሩ ነገር ነው ብዬ አስባለሁ። እና አሁን በነገራችን ላይ የራይድ ባለቤት እንደውም ለአንድ ቤተክርስቲያን ዶኔት ታደርግ አይቻልም። 2 ወር ምናምን ይሆናል ዶኔት አድርጋለች ገንዘብ እና አሁን እሷን ላይ ያክል ይችላል ይሄ ተግባር። ግን ስራ አስኪያጇ ግን በእንደዚህ አይነት ልክ ባልሆነ መንገድ ጋዜጠኛን ማሰናበት የለባትም። ለሌሎችም አሪያ ነው። በነገራችን ላይ ትልልቅ ጋዜጠኞች ነገነት ንጋቱ እንደ ገነነ ሊብሮ በጥበቃ ከሬዲዮ ጣቢያ ሲሰናበቱ የተመለከትንበት ጊዜ በጣም ቅርብ እና ይሄ ምን ልማድ መሆን የለበትም፣ ትሬንድ መሆን የለበትም። ጥፋት ካጠፋ በደሞዝ መቅጣት ትችላለህ። ጥፋት ካጠፋ በደብዳቤ መስጠት ትችላለህ። እንደዚህ አይነት ነገሮችን ማድረግ አለበት። ጋዜጠኝነት የተከበረ ሙያ ነው። ያው ግን የደሞዝ መጠን ዝቅ ሊል ይችላል፣ ከፍ ሊል ይችላል፣ መሀል ላይ ሊሆን ይችላል። ያን ነገር ኮንሲደር አለጠን ነው። ቤተሰብ እንችላለን ቤተሰብ ለስ ጎ 34,000 ክበሩልኝ የኔዎቹ። ለስ ጎ ሶሎ ሲስካው ሶልዬ ለስ ጎ እሙዬ እየሄድን ቤተሰብ ሶልዬ እየሄድን እያያችሁ ነው። ክበሩልኝ ሶልዬ ያይ እየሄድን እያየን ነው። እሙዬ እየመጣ ነው። ለስ ጎ 35,000 ገብተናል። አየር ሲስኮ አባቴ መርካቶ let's go ኤምኤምዬ እየሄድን ምንም ማድረግ አይቻልም። አሉቲ ብራንድ እያላችሁ መጽሐፍ ነው ቤተሰብ እንገባለን ገና 1 ሚሊዮን። ክበሩልኝ የኔዎቹ ጊፍተሮች። በአንበሳ የምታስጮህ እንዳላችሁ እርግጠኛ ነኝ። ቤክዬ let's go ዋሴ ኮፍያ ከኮፍያ እንጀምር ቤተሰብ ጋላክሲ ከዛ እያልን እንሂድ። አንዳንዱ ስሙ እንዲጠራለት የሆነች ያደርጋል። መርካቶ ከኮፍያ ጀምረን ነው ስም የምጠራው። ክበሩልኝ እሙትዬ ክበሩልኝ። ሄደናል 38,000 5 ደቂቃ አልሞላንም። እየሄድን ሜሪዬ ታንኪዩ ቲጂዬ ታንኪዩ ከኮፍያ ጀምሮ እሙትዬ
ታንክ ዩ አሉቲ ብራንድ እያላችሁ ጻፉ። ቤተሰብ ግዕዝዬ ላስጋው ከኮፍያ ጀምሮ ቆይ አመለጠኝ ስም በእናታችሁ አመልጠኝም። ወይኔ ስም አመለጠኝ። በጣም ይቅርታ። ማኒገን የሰጠኝ ሰው ማኒገን የሰጠልኝ ማን ነው? ስሙ ጻፉልኝ በእናታችሁ። በጣም ይቅርታ። አሉቲ ብራንድ ክበሩልኝ። አለምዬ እሙዬ እኔ ውድ ታንኪዩ። ኧረ ቆይ አለምዬ ክበሪልኝ። ለዝጎ ተሙሻዬ እየሄድን ሄደን 40 ሺህ ገብተናል። ቤተሰብ ምንም ማድረግ አይቻልም። ለዝጋ አጉማሴ ቴዳ አንበሳው ክበርልኝ። አሊ ነው ኤአይ አባቴ ኤምኤምዬ በጣም ነው የማመሰግነው። አሉቲ ብራንድ እያላችሁ ጻፉልኝ። ለትስ ጎ ሚስ አለም ታንኪዩ ሲስዬ ከኮፍያ ጀምሮ ከልብ ጀምሮ የምትሰጡ ሀዊ ሻዬ ታንኪዩ 42,000 ደርሰናል። ለዝጋው ቤተሰብ ለዝጋው ክበሩልኝ ትችላላችሁ። አሉላ ብራንድ አኮራችሁን ቤተሰብ። በአካውንቱም የምትልኩ እዚህ ጋር አካውንት አላላችሁ እነ ትክክል ስም እኮ ደፍ ነው የምታገኝ እነ ትክክል ታንኪዩ ዘሱላማ እስካቦኛ የሆነ ነገር ነው ይላል ቤተሰብ። ቤኪሻ ዘሱላማ ድገመው ይሄ ከባድ ኬዝ ነው። ሀውዬ ከባድ ኬዝ ነው። ዘሱላማ አልዬ ላስጋው የኦርቶዶክስ ቤተሰብ እዚህ ጋር ለተገፋ ወንድማችን ተባብረን ስቱዲዮ ተገኝቶለታል። ላፕታፕ እና ካሜራ የሚገዛብን ነው። ይህን ደግሞ እንችላለን። ሚስ አለምዬ በደንብ እንችላለን። ምንም ጥያቄ የለውም። ጋዜጠኛ አሉላ ወንድማችንን አግዘን ታሪክ እንቀይራለን። ላስጋው ተሙ ታንኪዩ 40 አያውል ዘሱላማ አረ እንትና ነው። ቆይ ኤምኤም ነው የላከው። ኤምኤም ነው አረ ሳሚዬ ግዝ ለዝጎ እስካቦኛ የሆነ ነገር ለዝጎ ጋዜጠኛ አሉላ ነው። ላላወቃችሁ ሰዎች ባለፈው የተነጋገርነውና የሆነ ቤት ያምጣው አለን ከጎኑ ነን ያላችሁ እያገዛችሁ እያሳያችሁ ነው። እግዚአብሔር ይስጣችሁ፣ እግዚአብሔር ያክብራችሁ። የአዳን ክበሩልኝ። እየሄድን ነው። ምንም ማድረግ አይቻልም። ክበሩ። በወጣ የተካ እግዚአብሔር በዓሉን በሰላም ያሳልፋቸው። አይኖ የበዓል ጊዜ ነው፣ ግን ወንድማችንም 18 ቀን ስራ አልገባ። ስለዚህ እሱንም ዳርክ ሙን በወጣ የተካ ከልብ ወይ ከኮፍያ እንጀምር ቤተሰብ ከቻልን። ቤክዬ ክበሩልኝ። ለዝጋው ዘሱላማ ለዝጎ ከባድ ነገር ይዘናል። ለዝጋው ወዬ ኑሩልኝ ፋሚሊ እየሄድን
ጊፍተሮች ካች በሉ። አይ ተሙሻዬ ላስጋው 50 ሺህ ልንገባ ነው። እየሄድን ነው። አንበሳ ይመጣል እመኑኝ። ሚስ አለም አንበሳ ይመጣል እመኑኝ። ዘመን ብራዘር ለዚህ ለኦርቶዶክስ ወንድም ለተገፋ አደራ